የኢትዮጵያ አየር ክልል ተጣሰ ወይ ያስባለ አደገኛ ወታደራዊ መረጃ እየተሰራጨ ነው። መነሻቸውን ከሱዳን ያደረጉ ወታደራዊ አውሮፕላኖች በተደጋጋሚ ትግራይ ክልል እያረፉ መሆኑን የሚገልጹ መረጃዎች ወጥተዋል። በሰሜኑ ጦርነት ወቅት ወታደራዊ ቁሳቁስ የጫኑ ወታደራዊ ቁሳቁሶች ሽሬ ላይ በተደጋጋሚ ሲያርፉ እንደነበር ይታወሳል። የሰሞኑ የአውሮፕላኖቹ የትግራይ እንቅስቃሴም ከዚህ ጋር የሚገናኝ ሳይሆን እንዳልቀረ ተገምቷል። በሌላ በኩል ህወሓት የግዳጅ ሰላማዊ ሰልፍ በተለያዩ ከተሞች መጥራቱ ታውቋል። በዝርዝር ታደምጡታላችሁ። ኢሳያስ አፈወርቂ ከባድ ክስ አቀረቡ። የሻዕቢያው አለቃ በመልእክተኛው በኩል ባሰሙት አዲስ ስሞታ ዓለም ከባድ ፈተና ውስጥ ገብታለች ብለዋል። ስለ ሀገራቸው ከማውራት ይልቅ ኢትዮጵያንና ምዕራባውያንን መውቀስ የሚቀናቸው ኢሳያስ ዛሬም ሌላ ክስ ይዘው ቀርበዋል። በምክር ቤቱ የኢሳያስ ተወካይ ያቀረቡት ክስና ተቃውሞውን በዝርዝር እንቃኘዋለን። እነ መስከረም አበራ እስከ ሞት የሚደርስ ፍርድ ሊፈረድባቸው እንደሚችል ተሰምቷል። የሞት ፍርድ ከፊት ለፊታቸው የሚጠብቃቸው እነ መስከረም አበራ ላይ የኢትዮጵያ ባለስልጣናት ፍትህ ከማጓደል እንዲቆጠቡ የጋዜጠኞች መብት ተቆርቋሪው ተቋም ሲፒጄ አሳስቧል። የከበረ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ የተወደዳችሁ የቻናላችን ቤተሰቦች፣ ለአሁን የተደመጡና የተመራረጡ ሰበር መረጃዎችን አጠናክረናል። ቪዲዮውን ላይክና ሼር በማድረግ አብራችሁን ቆዩ። አሁን ወደ ዝርዝሩ እናምራ። የኢትዮጵያ አየር ክልል ተጣሰ ወይ ያስባለ አደገኛ ወታደራዊ መረጃ የተሰራጨ ነው። መነሻቸውን ከሱዳን ያደረጉ ወታደራዊ አውሮፕላኖች በተደጋጋሚ ትግራይ ክልል እያረፉ መሆኑን የሚገልጹ መረጃዎች ወጥተዋል። በሰሜኑ ጦርነት ወቅት ወታደራዊ ቁሳቁስ የጫኑ ወታደራዊ ቁሳቁሶች ሽሬ ላይ በተደጋጋሚ ሲያርፉ እንደነበር ይታወሳል። የሰሞኑ የአውሮፕላኖቹ የትግራይ እንቅስቃሴም ከዚህ ጋር የሚገናኝ ሳይሆን እንዳልቀረ ተገምቷል። በሌላ በኩል ህወሓት የግዳጅ ሰላማዊ ሰልፍ በተለያዩ ከተሞች መጥራቱም ታውቋል። ባለፉት ጥቂት ቀናት ከሱዳን የሚነሱ አውሮፕላኖች የትግራይ ክልል እያረፉ ነው። አውሮፕላኖቹ ምን እንደጫኑ ያልተረጋገጠ ሲሆን በተለይም በወልቃይት ትይዩ ባለው የኢትዮ ኤርትራ ድንበር ወደ ትግራይ እንደሚገቡ የአይን እማኞች ገልጸዋል። በረራው ብዙ ጊዜ ከሌሊቱ 5:30 እስከ 7:30 የሚደረግ ነው። አውሮፕላኖቹ የሲቪል አውሮፕላን አይደሉም ተብሏል። ይህን መረጃ በተመለከተ ከፌዴራል መንግስቱም ሆነ ከህወሓት በኩል ምንም የተሰጠ ማረጋገጫም ሆነ ማስተባበያ የለም። ነገር ግን ከዚህ ቀደም በሰሜኑ ጦርነት ህወሓት ወታደራዊ ቁሳቁሶችን በአውሮፕላን ያስገባ ነበር። በወቅቱ መነሻቸውን ከሱዳን ያደረጉ ወታደራዊ አውሮፕላኖች ከአንዴም ሁለቴ ሽረ ተራግፈዋል። ህወሓት እስከ ደብረ ሲና የዘለቀ ግስጋሴ እንዲያደርግ ረድቶታል ተብሏል። ይህ በእንዲህ እንዳለ በራያ አላማጣና በኮረም ከተሞች የሚገኙ የትግራይ ጊዜያዊ አስተዳደርና ታጣቂ ኃይሎች የፌዴሬሽን ምክር ቤት በአከራካሪ ምርጫ ክልሎች ላይ ያስተላለፈውን ልዩ ውሳኔ በመቃወም ነገ ሰላማዊ ሰልፍ እንዲያደርጉ መገደዳቸውንና ለዚህም ደግሞ ዝግጅታቸውን ማጠናቀቃቸውን የአካባቢው ነዋሪዎች ለሆርን ፍሪኩዌንሲ ገልጸዋል። የፌዴሬሽን ምክር ቤት በአማራና በትግራይ ክልሎች መካከል ይገባኛል ውዝግብ ባለባቸው 5 የምርጫ ክልሎች ማለትም ሁመራ፣ አዲረምጽ፣ ኮረም፣ አፍላ፣ ጠለምትና ራያ አላማጣ ዙሪያ ልዩ ውሳኔ ማሳለፉ ይታወሳል። በውሳኔው መሰረት እነዚህ አካባቢዎች የይገባኛል ጥያቄያቸው ህገ መንግስታዊ እልባት እስኪያገኝ ድረስ ከትግራይ ክልል ውጭ ሆነው ለፌዴራል የህዝብ ተወካዮች ምክር ቤት ብቻ በቀጥታ ምርጫ እንዲያካሂዱ ተወስኗል። ሰልፉ የተጠራው ይህንን የክልል ምክር ቤት ምርጫ በአሁኑ ወቅት አይካሄድም የሚለውን ውሳኔ ለመቃወም መሆኑም ተነግሯል። የአካባቢው ነዋሪዎች እንደገለጹት ሰልፉ ላይ የማይገኙ ሰዎች 10,000 ብር የገንዘብ ቅጣት እንደሚቀጡ በማስፈራራት ፊርማ የማሰባሰብ ስራ ሲከናወን ውሏል ብለዋል። ይህም ነዋሪዎች ያለ ፍላጎታቸው በሰልፉ ላይ እንዲገኙ ለማድረግ የታለመ መሆኑ ተመልክቷል። የአካባቢው ህዝብ ለሰልፉ እውቅና እንደማይሰጥና እንደማይወጣ በመታወቁ ከማይጨውና ከመሆኑ አካባቢዎች ሰዎችን በጭነት መኪናዎች በማመላለስ ሰልፉን የደመቀ ለማስመሰል ከፍተኛ ዝግጅት እየተደረገ መሆኑን ነዋሪዎች አክለው ገልጸዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ከፌዴሬሽን ምክር ቤት የተላለፈለትን ይህንን ውሳኔ መሰረት በማድረግ ለ7ኛው ጠቅላላ ምርጫ አስፈላጊውን ዝግጅት እያደረገ መሆኑን ገልጿል። ቦርዱ ቀደም ሲል ጥር 22 ቀን 2018 ዓ.ም የመራጮች ምዝገባ የሚካሄድባቸውን ቦታዎች ይፋ ማድረጉ ይታወሳል። በአሁኑ ሰዓት በአካባቢ ያለው ውጥረት ከፍተኛ መሆኑንና ነዋሪዎች በስጋት ላይ እንደሚገኙም ለዝግጅት ክፍላችን ተናግረዋል። ኢሳያስ አፈወርቂ ከባድ ክስ አቀርበዋል። የሻዕቢያው አለቃ በመልእክተኛው በኩል ባሰሙት አዲስ ስሞታ ዓለም ከባድ ፈተና ውስጥ ገብታለች ብለዋል። ስለ ሀገራቸው ከማውራት ይልቅ ኢትዮጵያንና ምዕራባውያንን መውቀስ የሚቀናቸው ኢሳያስ ዛሬም ሌላ ክስ ይዘው ቀርበዋል። የኤርትራ የውጭ ጉዳይ ሚኒስትር ኡስማን ሳለ ዛሬ የካቲት 17 ቀን 2018 ዓ.ም በጄኔቫ እየተካሄደ በሚገኘው 61ኛው የተባበሩት መንግስታት የሰብአዊ መብቶች ምክር ቤት ከፍተኛ ጉባኤ ላይ ባደረጉት ንግግር ወቅታዊ ዓለም አቀፍ ስርዓት ከባድ ፈተና ውስጥ መውደቁን ገልጸዋል። ሚኒስትሩ በንግግራቸው የሀገራ
የሀገራትን ሉዓላዊነትና የግዛት አንድነት በመጣስ የሚካሄዱ ጦርነቶች የተባበሩት መንግስታት ድርጅት ቻርተርን የሚጻረሩ መሆናቸውን በመጥቀስ ዓለም አቀፉ ማህበረሰብ የገባውን የጋራ ቃል ኪዳን በአግባቡ እየተወጣ እንዳልሆነ ተችተዋል። በተለይም የተባበሩት መንግስታት ድርጅት የተሰጠውን ተልዕኮ በአግባቡ እየተወጣ አለመሆኑንና ይህም በድርጅቱ ውስጥ ባለው መዋቅራዊና ፖለቲካዊ ችግሮች ምክንያት እንደሆነ አስገንዝበዋል። የሰብአዊ መብቶች ምክር ቤት የተቋቋመበትን ዓለም አቀፋዊ መርሆችን ወደ ጎን በመተው ለጠባብ ፖለቲካዊ ጥቅሞቹ መጠቀሚያ እየሆነ ነው በማለት የወቀሱት ሚኒስትር ኡስማን የአካሄድ በአባል ሀገራት መካከል ያለውን እምነት እያሸረሸረው መሆኑን ገልጸዋል። በቅርቡ ፕሬዝዳንት ኢሳያስ አፈወርቂ በሰጡት ቃለ ምልልስ የዓለም ህዝቦች ፍላጎት በሰላምና በክብር መኖር እንዲሁም ከስራቸው ተገቢውን ጥቅም ማግኘት መሆኑን መጥቀሳቸው ያስታወሱት ሚኒስትሩ ምክር ቤቱም ይህንን የጋራ ምኞት መሰረት በማድረግ ሊሰራ እንደሚገባ አሳስበዋል። የኤርትራ መኖር የህዝቦቿ በገዛ እጃቸው የወደፊት ዕጣ ፈንታቸውን የመወሰንና ያለምንም ውጫዊ ጣልቃ ገብነት ሀገር የመገንባት ምኞት ውጤት መሆኑን ሚኒስትሩ አብራርተዋል። ኤርትራ ነጻነቷን ካገኘች በኋላ የገጠሟትን ተግዳሮቶች በጽናት ያለፈችው በዚህ ጥንካሬ እንደሆነ በመጥቀስ ሀገሪቱ ራሷን የቻለችና የዜጎቿን የልማት መብት ጨምሮ መሰረታዊ ነጻነቶች የተከበሩባት ሀገር ለመገንባት ያላትን ቁርጠኝነት በድጋሚ አረጋግጠዋል። ኤርትራ ከምክር ቤቱና ከአባል ሀገራቱ ጋር በጋራ መከባበርና በሉዓላዊነት ላይ የተመሰረተ የረጅም ጊዜ ሽርክና ለመፍጠር ዝግጁ መሆኗን ገልጸዋል። ሀገሪቱ ለዓለም አቀፍ ትብብር ለፍትህና ለሰው ልጅ ክብር መከበር የሚደረጉ ጥረቶችን በቅንነት እንደምትደግፍ ሚኒስትር ኡስማን ሳልህ ንግግራቸውን ሲያጠቃልሉ ገልጸዋል። የሞት ፍርድ ከፊት ለፊታቸው የሚጠብቃቸውና መስከረም አበራ ላይ የኢትዮጵያ ባለስልጣናት ፍትህ ከማጓደል እንዲቆጠቡ የጋዜጠኞች መብት ተቆርቋሪው ተቋም ሲፒጄ አሳስቧል። ሲፒጄ በሽብር ወንጀል ተከሰው ከ3 ዓመት በላይ ያለምንም ፍርድ የታሰሩ 4 ጋዜጠኞች እስከ ሞት ሊያስቀጣ የሚችል ፍርድ ሊጣልባቸው እንደሚችል አስታውቋል። የሞት ፍርድ የሚጠብቃቸው በሽብር ወንጀል ተከሰው 3 ዓመት ገደማ ያለምንም ፍርድ የታሰሩት ጋዜጠኛ ጎበዜ ሲሳይ፣ ዳዊት በጋሻው፣ መስከረም አበራና ገነት አስማማው ናቸው። የጋዜጠኞች መብት ተሟጋቹ ሲፒጄ የኢትዮጵያ ባለስልጣናት ፍትህ ሳያገኙ ለዓመታት ለታሰሩ ጋዜጠኞች ፍትሃዊና ግልጽ የሆነ የፍርድ ሂደት እንዲያረጋግጡ አሳስቧል። 4ቱ ጋዜጠኞች በተከሰሱበት የሽብርተኝነት ወንጀል የሞት ቅጣት ወይም የእድሜ ልክ እስራት ሊበየንባቸው እንደሚችልም ተቋሙ ጠቁሟል። ጋዜጠኞቹ ከ3 ዓመት በፊት በአማራ ክልል ከተፈጠረው ግጭት ጋር በተያያዘ በሰሯቸው ዘገባዎች መታሰራቸውን ሲፒጄ አስታውሷል። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 3ኛ የጸረ ሽብርና ህገ መንግስታዊ ችሎት ጥር 28 2018 ዓ.ም በሰጠው ብያኔ 4ቱንም ጋዜጠኞች በቀረበባቸው የሽብር ክስ ጥፋተኛ መባላቸው ይታወሳል። ጋዜጠኞቹ በመጪው ሚያዝያ 23 2018 ዓ.ም የክስ መከላከያቸውን እንዲያቀርቡ በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ቀጠሮ ተሰጥቷቸዋል። በዶክተር ወንደሰን አሰፋ ስም በሚጠራው መዝገብ 50 ተከሳሾች የነበሩ ሲሆን 4ቱን ጋዜጠኞች ጨምሮ 15ቱ በሽብር ወንጀል ጥፋተኛ ተብለዋል። የፖለቲካ እስረኛ መሆናቸውን በተደጋጋሚ በፍርድ ቤት ያስረዱት ጋዜጠኞቹ በቀጣዩ ቀጠሮ መከላከያ ካቀረቡ በኋላ የሚተላለፍባቸው የፍርድ ሂደት ተጠባቂ ነው። በተያያዘ ዜና የኢትዮጵያ መገናኛ ብዙሃን ባለስልጣናት የአዲስ ስታንዳርድ የበየነ መረብ ሚዲያ ፈቃድ መሰረዙን አስታውቋል። ባለስልጣኑ ለሚዲያው የሰጠውን ፍቃድ ዛሬ የካቲት 17 2018 ዓ.ም ጀምሮ መሰረዙን ማምሻውን ባወጣው መግለጫ ገልጿል። የአዲስ ስታንዳርድ ፍቃድ የተሰረዘው የሚዲያ ስነ ምግባርን፣ የኢትዮጵያ ህጎችና የሀገርንና የህዝብን ብሔራዊ ጥቅም አደጋ ላይ የሚጥሉ ዘገባዎችን በተደጋጋሚ በማሰራጨት ነው ተብሏል። ባለስልጣኑ አደገኛ ተግባር ያለው የአዲስ ስታንዳርድ ድርጊት ቁጥጥር ስራዎች የተረጋገጠና በዜጎች በርካታ ጥቆማና ቅሬታ ሲቀርብበት የቆየ ነውም ብሏል። ባለስልጣኑ አደገኛ ያለውን ድርጊት በመመርመር ሚዲያው እንዲታረምና ከአጥፊ አካሄዱ እንዲቆጠብ በተደጋጋሚ ምክር ሲሰጥ ቢቆይም ለመታረም ፈቃደኛ ሳይሆን ቀርቷል ሲል ገልጿል። እንዲሁም በሚዲያ ዘርፉ ላይ የሙያ ስነ ምግባርና የሀገርና የህዝብ ብሔራዊ ጥቅም አክብሮ እንዲሰራ ተደጋጋሚ ማሳሰቢያና ማስጠንቀቂያ ቢሰጠውም ለመታረም ፈቃደኛ አልሆነም ብሏል። አዲስ ስታንዳርድ ከዛሬ የካቲት 17 2018 ዓ.ም ጀምሮ ምንም አይነት የሚዲያ ፈቃድና እውቅና እንደሌለው ለሁሉም አካል ይወቀው ሲል ነው ባለስልጣኑ ያሳሰበው።